የሰራት ልጆች ዘይነብን እንደ እንጀራ እናት ለመቀበል የሞት ድምጽ ሆኖባቸዋል። እጅግ በጣም የፈሩት ነገር እየሆነ ነው ያለው። በተለይ ደግሞ ኤኬም የእናቷን ሚና የእናቷን ድርሻ ማንም ሰው ሊተካባት አትፈልግም። ዘይነብ እዚህ ቤት ስትመጣ እንደ እህትና እንደ ካድር ሞግዚት አሳዳጊ ሆና ነበር የመጣቸው። ይህም ሰራትን ያገባችበት መንገድ የካድር መብት ለማግኘት በሚል ነበረ። አሁን ነገሮች ሲቀያየሩ ኤኬምን ምቾት እየነሳት ነው። ብጥብጡ ቀጥሏል። ዘይነብ በሰራት ቤት ውስጥ በመጀመሪያ ደረጃ በኤኬም ትንሽ እየተጠላች ነው የምትገኘው። ነገር ግን እንደዛም ሆኖ ዘይነብ ችግር የለብኝም፣ ዋናው ነገር እኔ ከሰራት ጋር መፋቀሬ ነው በሚል ጥሩ አመለካከት እዛ ቤት ውስጥ ለመቆየት ተስማምታለች። ሰራትም ቢሆን ሴት ልጆቹ ለምን እንደዚህ እንደሚሆኑ ግራ እየገባው ነገሮችን ለማስተካከል ባህሪያቸውን ለመለወጥ እየሰራበት ነው። በሌላ በኩል አዝራ ቤት ውስጥ ካሜራ አስቀምጣለች በአሻንጉሊት። እስካሁን ድረስ ጃን እዚህ ከመጣች ቀን ጀምሮ ተመልሳ እርጉዝ ነሽ ከተባለች ቀን ጀምሮ ጭራሽ እሷን መስደብም ሆነ ማንገላታት ሆነ መቅጣት ምናምን የሚባል ማሰቃየት የሚባለው ነገር አድርጎት አያውቅም። እሷ ጥሩ አጋጣሚ ነው የምትፈልገው። ስለዚህ ነገር እየፈለገችው ነበረ። ዛሬ በጠዋት ተነሳችና ጠንከር ያለ ነገር እየበላች ነበረ። አልጋ ላይ ተቀምጣ እሱ እንቅልፉን ተኝቷል። እሱ ሰው እየበላ አፍ ውስጥ ያለው ምግብ ድምጽ ካሰማ ጭራሽ የማይወደው ነገር ጣላው የሚጸየፈው። እሷን ፊቷን ወደ ካሜራው አዙራ እሱን እየተመለከተች በተቃራኒ አቅጣጫ ትበላለች። እንዴ አዝራ ምን እያረግሽ ነው ይላታል። እሷ ማኛኳን ትቀጥላለች። እንዴት ነው የምታኝከው አዝራ? ምንድነው ምንት የሚያስጠላ እንዴት የሚቀፍ ድምጽ ነው የምታወጪው እያለ ነበረ። ምንድነው ፍራፍሬ እየበላው ከሆነ ደበረህ አለችው። አዎ ይሄን ድምጽ አልወደውም። ይሄን ድምጽ እንደማልወደው ታውቂያለሽ። በእናትሽ በጣም ነው የሚያስጠላው። እባክሽ ነገር መብላትሽን አቁም እያለ ነበረ። ከዚህ በኋላ ደስ ያለኝን ነገር ማድረግ ገባ። እንደፈለክ ልትሆን ትችላለህ። ለምሳሌ ቤት ውስጥ ከፈለኩኝ በባዶ እግሬ እራመዳለሁ። ምን ታመጣለህ ስትለው ነበር። አይሆን እያለ ነበር። እራመዳለሁ በባዶ እግሬ አለችው። ጫማሽን አድርጊ። አንቺ ልታሳብጂኝ ነው እንዴ? እንዴት ነው የምታስብ እያለ ነበር። ጃን መጨናነቅ የለብኝም ታውቃለህ ለልጃችን ጤንነት ሲባል እንዳታስጨንቀኝ፣ በቃ የፈለኩትን ነገር ማድረግ ይችላል ትሏለች። እንዴ ታዲያ ምን ማለት ነው በባዶ እግር መሄድ ማለት? እንዴት ነው ጅሌውን ሹቆ አንቺ ጫማሽን አድርጊያ። ታዲያ በጣም እየተዳፈርሽኝ ነው ሰሞኑን፣ በጣም እያበዛሹ ነው። ጫማሽን አድርጊ ሆነ ነው እያለ ነበር። አላረግም አለችው። ከዚህ በኋላ እንደው አድርጊ የምልሽን ነገር ነው የምታረጊ፣ የምልሽን ነገር ነው የምትበየው፣ እንደውም በምፈልገው መንገድ የምትወልጂው። ከዚህ በኋላ ለንቺ ምንም አይነት ትህትና የለኝም። ከዚህ በኋላ ትሰሚኛለሽ፣ ታከብርኛለሽ እያለ ነበረ። እንዲህ እያለ ሲዝትባት ቪዲዮ እየተቀረጸ ነበር። በአግባቡ ደስ አላት። ተመልሶ ዞር አለ። ልጃችን ሲወለድ ደስ ያለኝን ክፍል ለሱ ሰራለታለሁ። ገባሽ? ያንቺ ምርጫ በጭራሽ ግምት ውስጥ አይገባም። ከፈለኩኝ ለቀናት ያህል እዚህ አምጥቼ ቆልፍብሻለሁ፣ አሳይሻለሁ እያለ ነበረ። አዝራ የምትፈልገው ነገር እጇ ገባ። ደስ አላት። ቶሎ ብላ ሚሞሪውን ከአሻንጉሊቱ ጀርባ ላይ ለመንቀል እየሞከረች ድንገት ተመልሶ መጣ። ሲመጣ ቶሎ ብላ አሻንጉሊቱን አስቀመጠችው። ቤት ተዘጋጂ፣ በቀጥታ ወደ ምግብ ባለሙያ እንሄዳለን። መጀመሪያ ደግሞ ማጠናቀቅ ያለብን ጉዳይ አለ ይላታል። የትም አልሄድም ስትሆን ነበር። ትሄጃለሽ ብያለሁ፣ ትሄጃለሽ፣ ልብስሽን ልበሽ እያለ እያስገድዳን ነበረ። ጃን በጠዋት ነገር ፈለገችው። የምትፈልገውን ነገር እየተናገራን ነበረ። ልብሷ ልትቀየር ዞር ትላለች። በሌላ በኩል እነ ሀያል እነ ኤኪምና እነ ካደር ወደ ትምህርት ቤት ሊሄዱ ናቸው። ጠዋት ኤኪም ከፍቷታል። በቀጥታ መኪና ውስጥ በሩን ከፍታ እየገባች ነበረ። ዘይነብና ሰራት ቀስ እያሉ እየተራመዱ ይመጣሉ። አንተ ኤኪም ግን የምር ተናዳብኛለች ስትለው ነበር። አይ እንደውም በተቃራኒው እሷ ነገሮችን እንትን ለማለት እየሞከረች ነው፣ ነገሮችን ለማስተካከል እየጣረች ነው በልዘው ለመልመድ ይላታል። ድንገት ተደወለለት። ስልኩን እያወጣ ነበረ። የሚደውልለት ጠበቃው ነበር። ጠበቃው ደወለ ብሎ አነሳ። ስለ በራክ መሆን አለበት ብሎ አነሳ። ሄሎ እየሰሞኝ ነው ይላል። አቶ ሰራት ወደ ሆቴሉ እየመጣኝ ነው። በራክ ያው ያንን ክስ በተመለከተ እያሳወቀች ነገር አለ እነግርሃለሁ ይለዋል። ከዛ ሰራት እዚህ ጋር በቃ መጣው ብሎ ስልኩን ዘጋው። ዞር ብሎ ዘይነብን ተመለከታትና በራክ ኬዙን በተመለከተ ያቀደችው ነገር አለ እና ያው ጠርታኛለች እያለ ነበረ። በራክ በጠበቃው በኩል የሆነ መልእክት ልካለች። አሁን እዚህ ጋር የሚሆነውን ነገር እነ ሰራት መነጋገር አለባቸው። ይሄን ጊዜ ዘይነብ እኔ እመጣለሁ አለችው። እሺ አላት። በቀጥታ መኪና ውስጥ ገብተው ይሄዳሉ። በራክ እንዲሁም ፔሊን ተገናኙ። እንዴ እሱ ነጃቲ ይመጣል ምናምን ነገር አይደል ያልሽኝ ትላታለች። አይመጣም ስትላን ነበረ። ታዲያ ምንድነው አቶ ነጃቲ የሚያስበው? ለምንድነው ከሰራት ጋር የሚያጋጨኝ አለቻት። ምክንያቱም አቶ ነጃቲ ከሰራት ጋር በጭራሽ መጋጨት አይፈልግም። ገባሽ? እሱም ሰራት የማይፈልገውን ነገር ማድረግ አይፈልግም ትላታለች። እንዴ ታዲያ ለምንድነው እስከዛሬ ድረስ ያን ሰይጣናዊ ነገር ሲፈጽም የነበረው ወይ ገዛ ወንድሙ ላይ ትላታለች። ይኸውልሽ አቶ ነጃቲ ምንም የሚያደርገው ነገር የለም። ገባሽ? አንቺ ጂያንና ቴቤት ናችሁ ሁሉ ነገር ያደረጋችሁት። መጥፎ የሚባል ነገር የሰራችሁት እናንተ ናችሁ ትላታለች። ይኸውልሽ ነጃቲ እዚህ ጋር የእናንተ ሚስጥር ብቻ ነው የደበቀው፣ ሌላ ነገር አይደለም ታውቂያለሽ እኮ አለቻት። ታዲያ ለምንድነው ከሰራት ጋር የምታባሉኝ ታዲያ እናንተ? እንዴ ምንድነው? በእናንተ ምክንያት እኮ ነው ሰራት እኔን የሚጠላኝ፣ እኔ እንዲጠላኝ ያደረጋችሁ ስትራ ነበር። እንዴ በራክ ተጠንቀቂ እንጂ አንቺ እኮ ነሽ የገዛ ባልሽ ላይ ቺት ያረግሽው። እንዴ አዎ ይጠላሻል፣ ድብና አድርጎ ነው ሊጠላሽ የሚችለው። ወይ ሰራት እስካሁን አሁንም ቢሆን ወደ አንቺ እንዲመለስ ትጠብቂያለሽ? ምንድነው በቆምሽ ምናምን ነገር እየቃዠሽ እንዳይሆን አይደል እንዴ? በራኬን አታስቢማ። አሬ ቅርብሽ ባታስቢ ነው የሚሻለው። ይኸውልሽ ያ አቶ ነጃቲ ትቤትን መግደልሽን ይደብቅልሻል። አንቺ ደግሞ የሚፈልገው ነገር
ነገር ታደርጊያለሽ እያለቻ ነበር። እሱ ከኔ የሚፈልገው ምንድን ነው ስትላ ነበር። እኛ ካምፓኒ ነው የምንፈልገው ማለት እስካሁን ድረስ ክፍት ነው ታውቂያለሽ፣ የአቶ ቤት ካምፓኒ ማለት ነው። አንቺ እሱ ወራሽ ነሽ፣ ስለዚህ ለተወሰነ ጊዜ ታስተዳድሪያለሽ፣ ከዛኛ እንወስደዋለን፣ ቀላል ነው ስትላ ነበረ። በራክ ሀሳብ ውስጥ ገባች። ድንገት ፔሊን ዞራለች። የሆነ ሰውዬ ከመኪና ወረደ። አየሹ ሙሽን ይባላል እዛ ጋር እየመጣ ያለው ሰውዬ። ሙሽን ከዚህ በኋላ ያንቺ የቀኝ እጅ ይሆናል፣ የፈለግሽው ነገር ትነግሪዋለሽ፣ የሚያስፈልግሽን ነገር በሙሉ ይነግርሻል፣ ከኛ መልእክት እያመላለሰ አለቻት። ምንም ነገር ካስፈለገ እኛ ልንልሽ እያለች አልነበረም። በራክ ሀሳብ ውስጥ ገባች። እየተከዘች ነበረ። እና ነጃት ይመለሳል አለቻት። አዎ ይመለሳል፣ እየመጣ ነው ያለው፣ በቅርብ ቀን እዚህ ይሆናል፣ ሁላችሁንም ያገኛቸዋል ስትላን ነበረ። በሌላ በኩል ጂያን አሁን አዝራን ይዟት ወደነ ሙስጠፋ ቤት ነበር የመጣው። ጂያን በቀጥታ ይዟት ከመጣ በኋላ ለምንድነው ጂያን እዚህ የመጣ ነው? ለምንድነው እዚህ የመጣ ነው? ለምንድነው እዚህ ያመጣኝ ብላ ጠይቋት። ውረጅ እያላት እሱም ይወርዳል። እሷም ቶሎ ብላ ወረደች። ለምንድነው እዚህ ያመጣኝ ብላ እየጠየቀችው ነበረ። ምን እያቀድክ ነው አለችው። ድንገት በረጋ ኢብሮ አገኘቻቸው። እናንተ እዚህ ምን ታደርጋላችሁ? ጂያን እዚህ ምን ነው የምታደርጉት? ጥፉ ከዚህ ስትል ነበር። ኢብሮ ተረጋጊ፣ እዚህ ለመጨቃጨቅ ለመጣላት አይደል የመጣሁት፣ እኔ ልረዳችሁ ነው የመጣሁት፣ ወይም ደግሞ በስነ ስርዓት ተነጋግረን ምን የምናደርገው ነገር ካለ ይላታል። ከአንተ እርዳታ አንፈልግም፣ ይቅርብን፣ አንፈልግም እያለችው ነበር። ድንገት አሪፍና ረፊቃ እየወጡ ናቸው። ከዛ ድንገት አሪፍ ጂያንን ሳይሆን አንተ እዚህ ምልቶ መጣ፣ ድጋሚ ልታርግ መጣ፣ ለምን ጋበሻቸው? ኢብሮ ለምን የጠራሻቸው ሲል ነበር። አባቱ አባዬን ያልጠሯቸው መረ እንዲያረን ምንም አውቀው ነገር የለም እያለች ነበረ። ድንገት ሙስጠፋ ምን እየሆነ ነው ያለው ብሎ ሲወጣ አያቸው። ሲያቸው አንተ እዚህ ምን ታደርጋለህ? ጥፋ ከዚህ እያለ እየጮህበት ነበር። እንዴት እዚህ ትመጣለህ ብሎ ይጮህበታል። ቆይ አንድ ጊዜ ስሙኝን እንደማመጥ አንተ የሚስቴን እናት ለማሳከም ብለህ ከቲቤት ብድር ወስደ ነበር አይደለ? እና ያው ይሄ ነገር በትክክል ባይበረታታም ነገር ግን እዚህ ጋር የሰራው ጥሩ ስራን የሰራው ላደንቅ ፈልጋለሁ። ብቻ ለማንኛውም ገንዘቡ ብዙ ነው፣ ለቤተሰብም ብዙ ነው ለመክፈል እና አመሰግናለሁ እና ያን እዳ ድጋሚ ለመክፈል ነው የመጣሁት ዛሬ እከፍላለሁ እያለ ተናገረ። በተለይ ደግሞ እኔ ባልነበርኩበት ሰዓት ላይ ሚስቴ ስለተንከባከባችሁልኝ ስለጠበቃችሁልኝ እግዜር ይስጥልኝ እያለ ነበረ። አመሰግናለሁ ብሎ ሁሉንም እንዳጠቃላይ ሲያመሰግን ሙስጠፋ ተበሳጨ። ገላሃለሁ ብሎ ሊያንቀው ደረሰ። ከዛ መሀል ላይ የገቡና አሪፍ አባቱ ሲገላግሉን ነበረ። አጠፋለሁ እያለ ነበር። ተው ሙስጠፋ ተው ይቅርብ እያለ እዚህ ጋር ጃን ይቆጣል። እኛ ምንም ከእናንተ ገንዘብ አንፈልግም እያለች ረፊቃ ትጮኻለች። እዚህ ጋር ደግሞ አዝራን ገንዘብ አንቺ አሁንም አልከፈልሽም እንዴ እያለች ነበር። ለበራክ ነግሬያን ነበረ፣ በራክ አስተካክላለሁ ብላኝ ነበር ትላታለች። ምን አስተካክላለሁ? ምን ወንድሜን አጠመርሽው፣ ወንድሜን እደውስ ከተትሽው፣ በራሴ ስም አትበደሪም ነበረ ብላ ኢብሮ ትጮኻለች። ኢብሮ ቆይ አንዴ በቃ ይሄን ብድር አስተካክላለሁ አልኩኝ እኮ በቃ ምንድን ነው እናንተ ምንም የሚወረስባችሁ ነገር የለም በቃ ቀላል እኮ ነው እያለ ነበር። አንፈልግም፣ ጥፋ ከዚህ አንፈልግም፣ ያንተንም ገንዘብ የማንንም ገንዘብ አንፈልግም፣ የሁላችንም ገንዘብ አንፈልግም፣ የራሴን ብድር የራሴን እዳ ራሴ ከፍላለሁ እያለ ነበረ። ሙስጠፋ እንዲህ እያለ ይናገራል። ያንተ መልካምነት ገደል ይግባ ይለዋል። እዚህ ጋር ሙስጠፋ በአንድ በኩል ጃን አይ በጣም ያሳዝናል። እኔ ምንም አላረኩም፣ እሺ እንግዲህ የኔ ፍቅር እንሂድ በቃ ብሏት አዝሯን ገፋ እያረጋት መኪና ውስጥ አስገባት። ሊሄዱ ናቸው። በአንድ በኩል ሀሪፍ ደግሞ አንተ በአዝራ ስም ለአዝራ ብዬ አልተበደርኩም ምናምን ነገር አላልከኝም ነበር እንዴ አለው። ይቅር በለኝ አባዬ፣ ለመበደር ተገድጄ ነው፣ እንደገና ደግሞ አንተንም እየዋሸው ተገድጄ ነበር በሁኔታዎች አለው። አይ ከዚህ በኋላ ልጆችን እንኳን ላውቃቸው አልቻልኩም፣ በቃ ልጆቼ ተቀይሯል፣ ያሳዝናል እያለ ነበር ሀሪፍ። እዚህ ጋር ረፊቃ ደግሞ አንተ ለምን ብሩን አልቀበል ሜልከው ከየት አንተ ልከፈል ነው ዲያውላ ገንዘብ ከየት ታመጣለህ? ሙስጠፋ ምን የሚሉት ኩራት ነው በማለት ተናገር ትጠይቃለች ረፊቃ። ኢብሮን ብትሆን እሺያን ገንዘብ ያውላ ገንዘብ ከየት ነው የምናመጣው እያለ ስትጠይቅ ነበር። በቃ ከዛ ሰውዬ ገንዘብ መውሰድ አንችልም፣ ገባችሁ? ምንም ቢሆን ምንም እንሰቃያታለን እንጂ ከዛ ሰውዬ ገንዘብ አንወስድም እያለ ነበር ሙስጠፋ። ታዲያ ሰራትን ጠይቀው ትላለች በአንድ በኩል ኢብሮ። የምን ሰራት እናንተ ያማቸው እንዴ? ኢብሮ ስነ ስርዓት ይሽ እንደዚህ ነገር አትናገሪ፣ እኛ ከማንም ገንዘብ አንጠይቅም፣ በቃ እኛ ለማኝነ እንዴ ቢሆን ነገር እናስተካክላለን፣ በቃ መለመን ካለብን ሌላ ሰው እንለምናለን፣ እነሱ አንለምንም እያለ ነበር። ኢብሮ ዞር ብላ ትመለከታለች። ጂያን እንዲሁም አዝራ መኪና ውስጥ ነበሩ። በቀጥታ መኪና ውስጥ ገብተው ሊሄዱ ናቸው። በአንድ በኩል አዝራ ጂያንን ለምንድነው ይሄን ያረከው? ቆይ ምንድነው ችግር ስትለው ነበረ። እና ታዲያ የሚስቴ እዳ ሙስጠፋ ላይ እንዲሆን ነው እንዴ? ታዲያ እንድፈቅድ የምፈልጊው አንቺ ያማታል እንዴ እያለ ነበር። ታሳዝናለህ፣ ለማንኛውም እገላገላለሁ ከህይወት ያስወጣለሁ ስትለው ነበር። እንዴት አድርገሽ ነው የምታስወጪኝ እያለ ነበር። አስወጣለሁ ነገርኩህ እኮ አስወጣለሁ እያለችው ነበረ። እኔ እንጃ እኔ በራሴ ፈቃድ ከህይወትሽ እስከምወጣ ድረስ የትም መሄድ አትችይም፣ ገባሻ? ከሄድሽም ትሄጃለሽ፣ ልጁን ወስደዋለሁ እያለ ነበረ። ቀጥታ ይሄዳሉ። በሌላ በኩል በራክና ፔሊን እዚህ ጋር ተለያዩ። ከዛ በኋላ ፔሊን ወደ መኪናዋ እየገባች ነበር። ድንገት በራክ ተከተለቻት። ባንዴ አስቆመቻት፣ እጇን እየያዘች ስሚ አንቺ የጠየቅሽኝን ነገር ማንም የጠየቀኝን ነገር አላረግም ገባሻ? እዚህ ጋር ነጃት የፈለገው ነገር ማድረግ ከፈለገ ማድረግ ይችላል፣ ከፈለገ ማለት ነው ቲቤትን የገደለችው እሷ ናት ብሎ መናገር ይችላል። እኔም የእሱን ሰውነት ወስዳችሁ እንደጣላችሁት እናገራለሁ ስትላን ነበረ። እንዲህ ብላ ስታስፈራራት ይገርማል እኮ አንዳንድ ጊዜ ሲጀመር ይሄን ብቻ መስሎሽ ስላንቺ የምናውቀው በቃ ቆይ ነው ላሳይሽ ብላ ስልኳን ወጣችና ለማንኛውም ይሄን ተመልከችና የበለጠ ታከብሪናለሽ ትፈሪናለሽ ስትላ ነበር። ቪዲዮን ከፈተችላት። ቪዲዮ ላይ የሚታየው የመጀመሪያው ክፍል ላይ በራክ የካደር አባት እንደሆንክ ለሰራት ነግረዋለሁ ብላ ስትጨቃጨቅ በጥፊ ተመታ ወደ ውሃ ገንዳው ስትወድቅ
እናም እዛ ገብታ ራሷን ስትሰን ነበር የሚያሳየው። የሚገርመው ነገር በጥፊ የመታት ሰው ፊቷ አይታይ በዛፍ ነገር ተሸፍኗል። እሷ ብቻ ናት ጫፍ ላይ የምትታየው። ከዛም በኋላ እዚህ ጋር ያው እንግዲህ ምን ማድረግ እንዳለበች ታውቂያለሽ ትላታለች ፔሊን። በራክ ግራ ገባት። ይህን ቪዲዮ ከየት አመጣችሁት? ቤቴ ካሜራ ገጥማችሁ ነበር እንዴ ትላታለች። እኛ እንኳን የገጠምነው ላንቺ ደነብ ብለን ነበረ፣ ግን ይሄ ነገር ይፈጠራል ብለን ጭራሽ አልገመትንም ነበረ። ምን ይደረግ እንግዲህ ወይዘሮ በራክ ያው ቤትሽ ድረስ ፍቅረኛሽን ጋበሽ። በጣም የማይረባ ነገር ነበረ። ያሳዝናል። እንግዲህ እሱም ማሰብ ነበረብሽ። እንግዲህ እውነቱ በመጨረሻም ይወጣል ማለት ነው። ስለዚህ ከዚህ በኋላ እያስተዋልሽ ነገሮችን ብታደርጊ ጥሩ ነው ብላት ትሄዳለች። በራክ ግራ ገባት። የበለጠ እነ ፔሊ ብዙ ማስረጃ ስለሷ ይዘዋል። በሌላ በኩል ዘይነብ እንዲሁም ሰራት አሁን ወደ ሆቴሉ መጥተዋል። ጠበቃቸውን አገኙት። ከዛ ምንድን ነው የሚሆነው ከዚህ በኋላ እያሉ ይጠይቁታል። ከዛም በኋላ እሱ የሚሆነውን ነገር ጠበቃቸው እያስረዳቸው ነው። ካድርን ለማሳደግ በጣም ብዙ መከራ የበላችሁ ዘይነብ አሁን ባንዴ ካድር ከእጇ ልትወጣ እንደምትችል እየነገራን ነው። ይህም በራክ የካድር ትክክለኛ ወላጅ እናቷ ብቻ በመሆኗ ነበረ ይህን መብት እንደምታገኝ እዚህ ጋር ጠበቃው እያስረዳው የነበረው። በተለይ ይህንን ነገር ለማድረግ ለበራክ ቀላል እንደሚሆን ነገራት። እዚህ ጋር ዘይነብ አበደች። ዘይነብ እንዴት መንገድ ላይ ጣለቻትን አንድ ቀን እንኳን ተረጋግታ ምግብ ያላበላቻትን እስካሁን ድረስ ስትጎዳት የሰነበተችውን ሴት እንዴት ነው ህጉ ለሷ እናቷ ናት ብሎ ሊሰጣት የሚችለው ስትላ ነበረ። የካድርን አስተዳደግ እንዴት ስትደበደብ እንደቆየችና መጥፎ ልጅነት እንደነበራት የማን ቦታ ስታደርግ እንደቆየች እዚህ ጋር ዘይነብ እውነቱ አንገፍግፏ ስትናገር ነበረ። ዘይነብ እኔ እያወራሁት እዚህ ጋር ይሆናል አይሆንም የሚለውን ነገር ነው እንደጠበቃ ህጉን ስለማውቀው ማለት ነው። እንግዲህ በራክ የሷ ወላጅ እናት ናት፣ ህጉ በዛ መንገድ ነው የሚመለከተው አላት። አይሆንማ ይሄ ነገር እንዴት ሊሆን ይችላል እንዴ? ምን ማለት ነው እንዴ? ምን አይነት ቅዠት ነው እናንተ ምን ሐሳብ ነው ይሄን የምትሰጡኝ እያለች ነበረ። ከዛ ሰራት እንዴ ያው እንታገላለን እንደዚሁ እንደዋዛ ካድርን አንሰጣቸውም ችግር የለም እያለ ነበር። ጠበቃው እሺ ብሎ ሄደ። እዚህ ጋር ዘይነብ እያለቀሰች ነበረ። በራክ እኮ አንድ ቀን እንኳን እንደ ልጇ እኮ አይታት እኮ አታውቅም እኮ አንድ ቀን እንኳን ደህና ፊት አሳይታት እኮ አታውቅም። ምንድነው ነገሩ? እንዴት ነው እናቷ እንደሆነች ለሷ የሚሰጣት እያለች ጠየቀች። ሰራት ማባበሉን ቀጠለ። ይሄን ኬዝ እናሸንፋለን፣ እኔና አንቺን ለማጠንከር የመጣ እንደሆነ አድርገሽ አስቢ፣ ምንም ችግር የለም እያለ ነበረ። ሰራት ከተሸነፍን ግን ለኔ ከባድ ነው የሚሆነው፣ ይህን ነገር አልወጣውም እያለችው ነበር። ችግር የለም እናሸንፋለን እያለ እሷን ጉንጯን እየሳመ ያረጋጋታል። በድንገት ነበረ የሆነች የቢሮ ሰራተኛ የመጣችው በሩን በርግዳ ስገባ በኋላ እያለ ሰራት እንድትወጣ እየነገራን ነበረ። በቃ እንሂድ በቃ እያላን ነበረ። ከዛ ዘይነብ ይህን የምንሄደው ብቻዬን መሆን እፈልጋለሁ ስትለው ነበር። አየር ልቀበል ከዛ ትምህርት ቤት እሄዳለሁ አለችው። አይ ብቻሽንም አልተውሽም እያላን ነበረ። ካልሄድኩኝ ብቻዬን አለችው። እሱም እየፈቀደላን ነበረ። ስልክሽን ግን እንዳዘጊው አላት። እሺ አለችው። በመጨረሻም ተቃቀፉ። ከዛም በኋላ እየወጣች ነበረ። ሰራት በሆነ ነገር አዝኗል። ምንም ግን ማድረግ አይችልም። በሌላ በኩል አዝራ ካሜራ አስገጠማ የገዛችው አሻንጉሊት አሁን እዛው መኝታ ክፍል ነው ያለው። ሰራተኛው ድንገት እያጸዳች እያለ ጣለችው። ስትጥለው አሻንጉሊት ውስጥ የሆነ ነገር ያለ ይመስላል። ድንገት የተሰበረ አይነት ድምፅ እየተሰማ ነበረ። ድንገት ሴቪም መጣች። ሴቪም ድምፅ ሰምታ ነበር የመጣችው። ምን ተፈጠረ ብላ እየጠየቀች ነበረ። ከዛ ሰራተኛው ምንድን ነው ብላ ስትጠይቅ በጣም ይቅርታ ጣልኩቴን አሻንጉሊት ግን አደጋ ነበር ስትል ነበር። ኧረ ተይው የርካሽ አሻንጉሊት ነው ተመልሰሽ አስቀምጪው አለቻት። ግን ውስጡ የሆነ ነገር የተሰበረ ነው የሚመስለው፣ የተበላሸ ነገር ያለ ነው የሚመስለው አለቻት። በቃ ጃን አዲስ ይገዛል ጣዩ እሱ ነው ጭን አለቻት። ልጣለው ግን አዝራ አትናደድብኝም አለቻት። ኧረ ተይው ጣዩ ነገርኩሽ እኮ ችግር የለም አለቻት። ሰራተኛዋ እሺ ብላ በቀጥታ ይሄን አሻንጉሊት ይዛ ወደ ውጪ እየወጣች ነው በካርቶን አርጋ። እንደውም ከካርቶን ላይ ወደቀባትና ሳታስበው እዛው እንደጣለችው ካርቶኖቹን ይዛ ልጠላቸው ወደ ውጪ እየወጣች ነበረ። በሌላ በኩል ሀሪፍ የልጁ ዕዳ ነገር አሳስቦት በቀጥታ ወደ በራክ ቤት መጣና እዚህ ጋር ያገኘው ፊት ለፊት ቱሊያን ነበረ። ቱሊያን አገኛትና ቁልፍ ሰጣት የመኪናውን። ምንድን ነው ስትለው ለወይዘሮ በራክ ስጫት፣ ይሄ የብድሩ ማካካሻ ነው፣ የቀረውን ደግሞ እንሰጣታለን እያለ ነበረ። ከዛ ሲራምድ ወደፊት ቆይ አንዴ ወንድሜ አሪፍ እያሽ ታስቆመ ስትሞክር የመጣችም ረፊቃ ነበረች። ረፊቃ ንድ ይላታል። እንዲ አሪፍ ግን መኪናውን የሰጣት እንዴት ብለን ስራችን ልንሰራ ነው? እንዴት ብለን አትክልትና አበባ ልንሸጥበት ነው? እስኪ እንዴት አድርገን እስቲ ትላለች። ቱሊያ ገርሟት እጇን አጣምራ ትመለከታለች። እዚህ ጋር ረፊቃ ግራ ገብቷት አሪፍን ስጠይቀው እኔ አላቅም በቃ እኔ ማውቀው ነገር እዚህ ጋር በቃ መክፈል ነው ይላችሁ ለሰራት እንዳንቁሩት ሰራት መቶ ብድሩን ልክፈል ምናምን ነገር እንዳይል አይቻልም በቃ እያለ ይቆጣል። ከዛም በኋላ ረፊቃ ራመድ እያለች ትከተለዋለች። በሌላ በኩል በራክ ጨንቋታል። በራክ መኪና ውስጥ ናት ያለችው። ፌን እየተናገረቻት ነገር አእምሮ ውስጥ አሁንም አለ። ከአእምሮ ልትረሳው አልቻለችም። ያስፈራራቻን ነገር ስልኳን ወጣ ትመለከታለች። ከዛም በቀጥታ ስልክ እየደዋወለች ነበረ። ከዛም በኋላ የተቀዳውን ቅጂ በተመለከተ ስልክ እያወራች ነው። ቤት መታ እንደነበረ ተይዞብናል ቪዲዮ ምንድነው የምናደርገው እያለች ነው። በሌላ በኩል ጃንም ቢሆን ፔሊን ሊያናግራት ወደ ካምፕ ሆቴሉ እየመጣ ነበረ። ፊት ለፊት ያገኛል። ሊያናግራት ሞከረ። እሷ ግን ስራ ላይ እንደሆነች አርጋ እያሳየችው ትንሽ ተዘባንነችበት። ከዛም በኋላ ፍቅር ሚስት ውጭ እየጠበቀች ነው እኔን ተውኝና አለችው። ጥላው ትሄዳለች። እየሳቀ በፊት ለፊት በኩል ይመለከታል። ከዛ በቀጥታ እየወጣ ነበረ።
ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።